የኢትዮጵያ አትሌቲክስ ፌዴሬሽን በሁለት የፌዴሬሽኑ የሥራ ባልደረቦች ላይ እርምጃ ወሰደ። የኢትዮጵያ አትሌቲክስ ፌዴሬሽን የ2007 ዓ.ም የሥራ አፈጻጸም ሪፖርትና የ2008 ዓ.ም ዕቅድ ዙሪያ በአርባ ምንጭ ከተማ ምክክር ባካሄደበት ወቅት ነው ይህ የተገለጸው። አትሌት ያልሆኑ ግለሰቦችን አትሌት ናቸው በማለት ወደ ውጭ ሀገራት እንዲወጡ በማድረግ ሥራ ላይ ዋና ተባባሪ የነበሩት የፌዴሬሽኑ ዋና ጸሐፊዋና ረዳት ጸሐፊዋ ላይ የተለያዩ እርምጃዎች ተወስደዋል። የፌዴሬሽኑ ቴክኒካል ዳይሬክተር አቶ ዱቤ ጄሎ ለስራ ወደ ውጭ ሀገር በሄዱበት ወቅት ነው መሰል ወንጀሎች መፈጸማቸው የተጠቀሰው። በወንጀሉ ላይ የፌዴሬሽኑ ባልደረቦችን ጨምሮ በርካቶች የተለያየ የወንጀል ተሳትፎ እንደነበራቸውም ተመልክቷል። በተለይ የፌዴሬሽኑ ዋና ጸሐፊ ከስራ እንድትሰናበት የተደረገ ሲሆን በወንጀል ተጠያቂ ሆና በሕግ ፊት እንደምትቀርብም ነው የተጠቆመው። ሌሎች ሰዎችም እንደ ወንጀል ተሳትፏቸው ተመጣጣኝ ቅጣት ይጠብቃቸዋል ተብሏል። በጉባኤው ላይ የተገኙት የወጣቶችና ስፖርት ሚኒስትሩ አቶ ሬድዋን ሁሴን መሰል ድርጊቶች የአትሌቲክሱንም ሆነ የሀገርን ገጽታ የሚያበላሹ በመሆናቸው በቀላሉ የሚታለፉ አይደሉም ብለዋል። በተያያዘ የኢትዮጵያ አትሌቲክስ ፌዴሬሽን በ2007 የበጀት ዓመት ከበጀተው 43 ሚሊዮን ብር ውስጥ 33 ሚሊዮን ብሩን ለተለያዩ ስራዎች መዋሉ ተጠቅሷል። በአርባ ምንጭ ከተማ ለሁለት ቀናት በሚቆየው ምክክር ፌዴሬሽኑ በቀጣይ በ2016 በሚካሄደው የሪዮ ዴ ጄኔሮ ኦሎምፒክ ኢትዮጵያ ምን አይነት ውጤት ትጠብቃለች በሚሉና በሌሎችም ጉዳዮች ላይ በስፋት እንደሚወያይ ይጠበቃል።